ህንድና ፓኪስታን በጓሮ በር በኩል እጅግ ከባድ ፍልሚያ ውስጥ ናቸው። ዓለም የተዘናጋ እስኪመስል ድረስ የሁለቱ ሀገራት ፍልሚያ እጅግ ከባድ ወደሚባል ምዕራፍ እየተሸጋገረ ነው። ድንበር ላይ የፊት ለፊት ውጊያዎች እየተደረጉ ነው። በሚሳኤል በድሮንና በጄት መጠቃቃቱ ቀጥሏል። የአየር ኃይል ማረፊያዎች በሁለቱም በኩል በሚሳኤል እየወደሙ ነው። እስካሁን 50 ገደማ ሰዎች ተገድለዋል። ተከታታይ ስብሰባዎችና ምክሮች በየግላቸው እያደረጉ ነው። በሁለቱም ሀገራት መካከል ከፍተኛ አዛዦች ተደጋጋሚ ምክሮችን እያካሄዱ ነው። ምክሩ አንደኛውን ስለማጥቃት የሚመከርበት ነው። ዓለም አንድ ነገር የረሳ ይመስላል። ሁለቱም አስከፊ የተባሉ የኒውክሌር አረሮችን የታጠቁ ናቸው። ዘመድ የማይለየው ኒውክሌር በኩል መጠን በሁለቱም እጅ ይገኛል። ጦርነቱ ከቀን ወደ ቀን ከቁጥጥር ውጭ እየሆነ ነው። ሁለቱ ሀገራት በወታደራዊ አቅማቸው ትልልቅ የሚባሉ ናቸው። ሁለቱ ሀገራት ምን ታጥቀዋል? ውጊያውስ ወዴት ያመራ ይሆን? አብራችሁን ቆዩ። አንዳንድ ሀገራትና ህዝቦች ዘመን ቢያልፍ ዘመን ቢሄድ ሊታረቁ ማይችሉ ይሆናሉ። ዛሬ ላይ ማይታረቁ የሚመስሉ ሀገራት አሉ። ለአብነት እስራኤልና ኢራን። ነገር ግን እስራኤልና ኢራን በአንድ ወቅት እፍ ያለ ፍቅር ውስጥ ነበሩ። ይህ ወዳጅነታቸው የቀጠለው ግን ኢራን ከንጉሳዊ አስተዳደር እስክትለይ ድረስ ብቻ ነው። የአያቶላ አሊ ኻሜኒ ስርዓት ሲመጣ ኢራንና እስራኤል ጠላት ሆነዋል። ነገር ግን ምንም ስርዓት ቢለወጥ ጠላትነታቸው የማይቀዘቅዝ ሀገራት አሉ። ከነዚህ ውስጥ ወደ ከባድ ጦርነት የገቡት ህንድና ፓኪስታን ቀዳሚዎቹ ናቸው። የእንግሊዝ ቅኝ ግዛት ውጤት ነው የሚሉ በርካቶች ናቸው። ህንድና ፓኪስታን በድንበር ይጣላሉ። በግዛት ይገባኛል ጥያቄ ይሻኩታሉ። ካሽሚር ደግሞ የሁለቱም መፋለሚያ ሜዳ ነው። ጠባቸው ምክንያት ግን ሃይማኖትም አለበት። ፓኪስታኖቹ ሙስሊሞች፣ ህንዶች ደግሞ ሂንዱ ሃይማኖት ተከታይ ናቸው። ሁለቱ ሃይማኖቶች እጅግ የተራራቁ ናቸው። በሁለቱ ሀገራት መካከል እጅግ አስቀያሚ ታሪክ አለም። እርሱም ያፋልማቸዋል። ሁለቱም ሀገራት ከፍተኛ የህዝብ ቁጥር አላቸው። አሁን ወደ ሙሉ ጦርነት እየገቡ ነው። ህንድ እርምጃ ስትወስድ ፓኪስታንም ያጸፋ ጥቃት ፈጽማለች። እስካሁን 50 ሰዎች ተገድለዋል። ድንበር ላይ የወታደሮች የፊት ለፊት ውጊያ አለም። ዓለም ግን ጸጥ ብሏል። በእርግጥ አሜሪካ ሁለቱ ሀገራት ነገር እንዲያበርዱ መጠየቋ ተሰምቷል። ተመድም እንዲሁ ሁለቱን ሀገራት አንተምተው ብሏል። ነገር ግን እርምጃው አልቆምም። ሆኖም ዓለም የሁለቱን ግጭት የዩክሬንና የሩሲያን ጦርነት ሩብ ያህል እንኳን ትኩረት አልሰጠውም። ሁናቴውን አስፈሪ የሚያደርገው ሁለቱም ሀገራት ከመጠፋፋት ወደ ኋላ የማይሉ ከመሆናቸውም በላይ የታጠቁት የጦር መሳሪያ ወይንም ኒውክሌር መሆኑ ነው። ህንድ 172፣ ፓኪስታን ደግሞ 170 ኒውክሌሮችን ታጥቀዋል። Two neighbors with nuclear weapons on the brink of war. India carrying out its deepest strikes inside Pakistan in more than 50 years. ህንድና ፓኪስታን ኒውክሌር መታጠቃቸው ብቻ አይደለም አደጋው። ሁለቱ ሀገራት ከፍተኛ ጥላቻ የታጠቁ ናቸው። እርስ በርስ ተኝተው የማያድሩ ናቸው። ህንድ የኒውክሌር መሳሪያ ስትታጠቅ ፓኪስታንን በፍጥነት ነበር የታጠቀችው። ምክንያቱም ሁለቱ ሀገራት ዘመን ቢያልፍ እንኳን ከመጠፋፋት ወደ ኋላ አይሉም። ሀገራቱ እጅግ ዘመናዊ ግዙፍ ጦር ያላቸው በመሆኑ ሁሉም ነገር ለይቶ እንደተፈራው ወደ ሙሉ ጦርነት ከገባ በቅጽበት በርካታ ሰው ሊያልቅ ይችላል። እንደ መረጃዎች ከሆነ በአሁኑ ሰዓት ህንድ በአጠቃላይ 1.4 ሚሊዮን ወታደሮች ሲኖሯት ከ960 ሺህ በላይ ተጠባባቂ ጦር አላት። ህንድ ግሎባል ፋየር ፓወር በተሰኘው ተቋም መሰረት በወጣላት ደረጃ በወታደራዊ አቅሟ ከዓለም 4ኛ ደረጃ ላይ ትገኛለች። ህንድ 172 የኒውክሌር አረር የታጠቀች ሀገር ናት። 4200 ታንኮች አሏት። 513 ጄቶችም የእርሷ ናቸው። ህንድ በዓለም አስፈሪ የአየር ኃይል ካላቸው ሀገራት ተርታ ትመድባለች። ጎረቤቷ ፓኪስታን ኒውክሌር ከታጠቁ ጥቂት ሀገራት መካከል አንደኛዋ ናት። የእስልምና ሃይማኖት መሰረታቸውን ካደረጉ ሀገራት ደግሞ ኒውክሌር በመታጠቅ ቀዳሚዋ ናት። በዓለም ላይ በ2025 በግሎባል ፋየር ፓወር መረጃ መሰረት 12ኛ ደረጃ ላይ ትገኛለች። በወታደራዊ አቅሟ 650 ሺህ እግረኛ ጦር አላት። 550 ሺህ ተጠባባቂ ጦር አላት። ፓኪስታን 450 ጄትም የግሏ ነው። 170 የኒውክሌር አረሮችን ታጥቃለች። እንዲህ ከፍተኛ ወታደራዊ አቅም ያላቸው ሁለቱ ሀገራት ጠብ ውስጥ ሲገቡ እምብዛም ትኩረት አለማግኘቱ የሚደንቅ ነው። ምናልባትም ለአውሮፓ ስላልቀረቡ ነው የሚለው የአንዳንድ ተንታኞች ጥርጣሬ ትክክል ይመስላል። ኒውክሌር የታጠቁ ሁለት ሀገራት በዚህ ልክ አስፈሪ ወደሆነ ጦርነት እየገቡ መሆኑን ዓለም የረሳ ይመስላል። ነገርየው ከውጊያና ግጭት አልፎ ወደ ሚሳኤልና ጄት ፍልሚያ አምርቷል። ባለፉት 24 ሰዓታት ከባለፉት ቀናት ከፍ ያለ ጥቃት ተፈጽሟል። ፓኪስታን ባለፉት 24 ሰዓታት በህንድ ላይ ከባድ ጥቃት ፈጽማለች። በሚሳኤልና ጄት በተካሄደው በዚህ ድብደባ ህንድ ወታደራዊ ኦፊሰሮችን፣ የግዛት አመራሮችን ጨምሮ ወታደሮችና ንጹሃን ሰዎች እንደተገደሉ አረጋግጣለች። ፓኪስታን የህንድን አየር መከላከያ ተጨማሪ ጄቶች እንደጣለች አስታውቃለች። ህንድም ባለፉት ሰዓታት ከባድ የተባለ ጥቃት የፈጸመች ሲሆን የፓኪስታን የአየር ማረፊያዎችን አውድማለች። እስካሁን ከሁለቱም ወገን 50 ሰዎች ሞተዋል የተባለ ሲሆን
ፓኪስታን 13 ሰዎች ተገድለውብኛል ብላለች። ህንድ በአንጻሩ 22 ሰዎች በፓኪስታን ጥቃት ህይወታቸው እንዳለፈ ተናግራለች። ሆኖም የመረጃ ምንጮች ከሁለቱም በድምሩ 50 ሰዎች ተገድለዋል ብለዋል። የሁለቱ ሀገራት ፍልሚያ ቶሎ የሚቆም አይመስልም። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ዛሬ በሰጡት መግለጫ የንጹሃንን ደም ተበቅለናል፣ የህንድን የጦር ሰፈሮች በማፈራረስ ኃይላችን ምን እንደሆነ አሳይተናል ብለዋል። ፓኪስታን ወታደራዊ ዘመቻ መጀመሯን አስታውቃ በሰሜናዊ ህንድ የሚሳኤል ማከማቻ ቦታን ጨምሮ በርካታ የጦር ሰፈሮችን ኢላማ ያደረጉ ጥቃቶችን ፈጽማለች። ሁለቱ ሀገራት በ3 አስርት ዓመታት ውስጥ የከፋ ውጊያ ያካሄዱ ነው ተብሏል። የፓኪስታን የጦር አዛዦች ለጋዜጠኞች ባስተላለፉት መልእክት በፒያሳ አካባቢ የሚገኘውን የብርሃሞስ ሚሳኤል ማከማቻ ቦታ አውድመናል ብለዋል። በምዕራብ ህንድ ፑንጃብ ግዛት የሚገኘውን ፓትሃንኮት አውሮፕላን ማረፊያና በህንድ የአዳምፑር አየር ኃይል ጦር ሰፈር በቦምብ አጋይተናል ብለዋል። ፓኪስታን ከፍተኛ ወሳኝነት አላቸው የተባሉ አመራሮችን ለስብሰባ ጠርታለች። ህንድም በተመሳሳይ ስብሰባ ተቀምጣለች። ህንድና ፓኪስታን ከእንግሊዝ ቅኝ ግዛት ነጻ ከወጡ ከ1947 አንስቶ በርካታ ጦርነት አካሂደዋል። ፓኪስታኖች እስልምና፣ ህንዶች ደግሞ ሂንዱ ሃይማኖት የማህበረሰብ መሰረታቸው ነው። የልዩነታቸው ምንጭ አንዱ ምክንያት ዋነኛው የጦርነታቸው ምክንያት ግን የካሽሚር ግዛት ነው። በሁለቱ ሀገራት ውጊያ ድሮኖችና ጄቶች፣ ሚሳኤሎች ጥቅም ላይ ይዋሉ ነው። በድንበር አካባቢ ደግሞ ታንክና መድፎች እንዲሁም ሰራዊት በስፋት እየተሰማራ ነው። इक़दामात शुरू कर दिए हैं और इसके लिए सड़कों पे न सिर्फ टैंक्स और गाड़ियां निकल आई हैं। ዓለም ሁለቱ ሀገራት ወደ እግረኛ ውጊያ እንዳይገቡ ፈርቷል። እስካሁን ሁለቱም እየተፋለሙ ያሉት በአየር ኃይላቸው ነው። በተለይም በድሮንና ጄት በባሊስቲክ ሚሳኤል ወታደራዊ ኢላማዎችን እየመቱ ይገኛሉ። በሁለቱም ሀገራት ላይ ወታደራዊ ሳይበር ጥቃቶች እየተፈጸሙ ነው። ባለፈው የፈረንጆቹ ዓመት ህንድ 31 የጦር መሳሪያ የሚታጠቁ ስካይ ጋርዲያንና ሲጋርዲያን የተባሉ ከፍ ብለው መብረር የሚችሉ አየር ላይ ለረጅም ሰዓታት መቆየት የሚችሉ ድሮኖችን ከአሜሪካ ለመግዛት ስምምነት ላይ ደርሳ ነበርም። ህንድ ከሩሲያ ከአሜሪካና ከእስራኤል የጦር መሳሪያ ተሸምታለች። ህንድ ከቻይናም ጋር ባላንጣ በመሆኗ ከቻይና መሳሪያዎችን አትገዛም። በተቃራኒው ፓኪስታን ከቻይና የጦር መሳሪያዎችን ተሸምታለች። በፍልሚያው በርከት ያሉ የህንድ ድሮኖች በቻይና ሰራሽ ሚሳኤሎች ተመትተዋል። ፓኪስታን የራሷን ድሮኖች የታጠቀች ሀገር ናት። የፓኪስታን ድሮኖች በውጊያ አቅማቸው ጠንካሮች እንደሆኑ ይነገርላቸዋል። ለምሳሌ ፓኪስታን ስሪት የሆነው ቡራቅ የሚባለው የውጊያ ድሮን ከፈረንጆቹ 2015 ጀምሮ በጸረ ሽብር ዘመቻዎች ላይ ጥቅም ላይ ውሏል። ሁለቱ ሀገራት በወታደራዊ አቅማቸውም በህዝብ ቁጥር ብዛታቸውም እንዲሁ ከዓለም ከቀዳሚዎቹ ተርታ የሚሰለፉ ናቸው። የህንድ አየር ኃይል 513 ተዋጊ ጀቶችና 130 ቦምብ ጣይ አውሮፕላኖችን ጨምሮ 2229 አውሮፕላኖች አሉት። በግሎባል ፋየር ፓወር መረጃ መሰረት ፓኪስታን በአጠቃላይ 830 ያህል አውሮፕላኖች አሏት። በባህር ኃይል በኩል ህንድ ከፓኪስታን በእጥፍ ትበልጣለች። የተለያዩ አይነት 293 የባህር ኃይል መርከቦች አሏት። ሁለቱ ሀገራት አስፈሪ የኒውክሌር ጦር መሳሪያ የታጠቁ ናቸው። የፓኪስታን የሚሳኤል ፕሮግራም ረጅም ርቀት የሚጓዙ ተወንጫፊና በጦር ግንባሮች ውስጥ ጥቅም ላይ የሚውሉ ስልታዊ ተወንጫፊ እንዲሁም የአጭርና የመካከለኛ ርቀት ሚሳኤሎችን የሚያካትት ነው። የህንድ ሚሳኤሎች ደግሞ የተለያዩ አይነቶችን የሚያካትቱ ሲሆን ከነዚህም ውስጥ ከ250 እስከ 600 ኪሎ ሜትሮች ርቀት የሚጓዙ ከ1200 እስከ 8000 ኪሎ ሜትር የሚወነጨፉ የተለያዩ አይነት ተምዘግዛጊ ሚሳኤሎች አሉ። አሁን ጥቃት እየፈጸመች ያለችው በእነዚህ ሚሳኤሎች አማካይነት ነው። ምንም እንኳን ህንድ በሚሳኤል ትጥቋ ከፓኪስታን የበለጠች ብትሆንም በወሳኙ የኒውክሌር ጦር መሳሪያ በኩል ግን ሁለቱም ሀገራት ተቀራራቢ አቅም ያላቸው ናቸው። በስቶክሆልም ዓለም አቀፍ የሰላም ተቋም መረጃ መሰረት ህንድ 172 የኒውክሌር አረሮች ያሏት ሲሆን ፓኪስታን ደግሞ 170 አረሮችን ታጥቃለች። ነገር ግን እነዚህ ሀገራት ከታጠቋቸው የኒውክሌር አረሮች መካከል ምን ያህሉ ጥቅም ላይ እንደሚውል ዝግጁም ስለመሆኑ በግልጽ የሚታወቅ ነገር የለም። ፓኪስታን የኒውክሌር ጦር መሳሪያዎችን የምትገነባው ከተቀናቃኟ ህንድ ጋር በመፎካከር ሲሆን ህንድ ደግሞ ዋነኛ ትኩረቷ ቻይናን በማድረግ የረጅም ርቀት የጦር መሳሪያዎችን ትገነባለች። እነዚህ ሁለት ሀገራት ፈርጣማ ክንድ ያላቸው በመሆናቸው የዝሆኖቹ ጠብ ለሳሩ ነው የሚለውን ተረት የሚያስታውስ ሆኗል። በህዝብ ቁጥርና በኢኮኖሚ ከፍተኛ የሚባሉም በመሆናቸው የሁለቱ ጦርነት በዓለም ኢኮኖሚ ላይ የራሱን የሆነ አሉታዊ ተጽዕኖ ሊያሳርፍ ይችላል። ሁለቱ የዓለም ከፍተኛ ስንዴ አምራች የሆኑት ሩሲያና ዩክሬን በገጠሙት ጦርነት ሳቢያ በዓለም ኢኮኖሚ ላይ የተከተለውን ሁሉም የሚያስታውሰው ነው። የሁለቱ ሀገራት ውጊያ ወደ ሙሉ ጦርነት ሳይገባ ሁለቱ ሀገራት እንዲደራደሩ ማይደረግ ከሆነ ለተቀረው ዓለም መዘዙ የከፋ ነው። አበቃን። መልካም ጊዜ ተመኘን።